ለማግኘት ጠንቋይ ቤት የሚሄዱ ሰዎች አሉ። ሰይጣን አንተ እየለፋ 20 ዓመት እየደከምኩ እገሌ በ3 4 ወር ፎቅ ሰራ፣ 4 ቤት ገዛ፣ ይሄን መኪና ገዛ፣ ማደያ ከፈተ። አትሰሙም? እንዲያቱሪ በጣም ይከብራሉ፣ በጣም ሀብታም ይሆናሉ። ዓመት ባልሞላ በአጭር ጊዜ ውስጥ ኃይለኛ የስኬት ጫፍ ከየተመጣ ሳይባል ሰይጣን እሱ ጋር ሲሄዱ ከዛም ከዚህም የሰለበ ያመጣል። ግን ሰይጣን ያን ሲያስደርግ ብዙ ባለጠጎች ማውቃቸዋል። ሰው እየገደሉ የሰው ደም አምጡ እየተባሉ ህፃናት እያሳረዱ ብዙ ወንጀል እየሰሩ አህያ እያረዱ ሌሊት እየተሸከሙ በበግ ፈርስ ታጠብ ተብለው በፈርስ እየታጠቡ ጥቁር ፍየል ላይ ሆነህ ጋልብ ተብለው እየጋለቡ አስፋልቱን ጥረግ ተብለው በሌሊት ራቃናቸውን እየጠረጉ ሰይጣን ህንጻ ስላሴን ማዋረድ ስለሚወድ በዛ በመናፍስቱ ዓለም ውስጥ ተተብትበው ሀብቱ ከየት መጣ ሳይባል ይመጣል። ግን አይበሉትም። ወደ እግዚአብሔር ልመለስ ሲሉ አይኑን ያጠፋዋል፣ አካሉን ያጎለዋል። አንዱ መኪና አንዱ አገር ይቆማል፣ አንዱ አገር ይቆማል። ትዳር ይበላሻል፣ ልጆች ይከዳሉ፣ ቤቱ በሐራጅ ይሸጣል። ለምኖ ቆዳውን በልቶ እንዲሞት ነው የሚያደርገው። ከእግዚአብሔር ጋር የሆነ ጤናማ ትንሽ ሀብት ይሻላል ወገኖቼ።